አስደሳች ዜና እንኳን ደስ ያላችሁ ሩቲና አብርሽዬ። እንግዲህ ለጊዜው ከሀገር ወጣ ብለው የራሳቸውን የሆነ ላይፍ እና የራሳቸውን የሆነ ጊዜ ለማጣጣም እንግዲህ ኤፍሬም እንግዲህ ሀሳቡን ባመጣው ሀሳብ ሩቲም ተስማምታ እውነት ለመናገር በጣም ደስ ብሎኛል። እንዳንተ አይነት ወንድም ባይኖረኝ ይቆጨኝ ነበረ ብላ እንግዲህ ሩቲም በደስታ ተቀብላለች። እውነት ለመናገር ደስ ይላል። ወጥተው ትንሽ እስቲ እረፍት ያደርጉ። እናንተ ከስንት ጊዜ ቆይታ በኋላ አስባችሁታል? አመት ወደ ሁለተኛ አመታችሁ እኮ እየተሸጋገሩ ነው። እውነት ለመናገር እና በጣም ደስ የሚል ዜና ነው። እውነት ለመናገር ኤፊ ትችላለህ፣ ትለያለህ። የምሬን ነው አምልክ ይለያል ኤፍሬም ጋይዝ። እና እንደዚህ አይነት ሀሳብ ማምጣቱ ራሱ ትልቅ ነገር ነው። እንግዲህ ሩቲም ተስማምታለች። ብዙዎቹ እየተንጫጩ ነው። ብዙዎቹ እንቅልፍ እያጡ ነው። ስለዚህ እስኪ እነሱም እረፍት ያደርጉ፣ እኛ ደግሞ ዞር እንበልላቸው፣ እኛ ከልጃችን ጋር ከባለቤቴ ጋር ጊዜ ላሳልፍ እያለች እንግዲህ በሙሉ ኮንፊደንስ ምላሽ ሰጥታለች። እንግዲህ ከጥቂት ቀናቶች በኋላ ወደሚፈልጉበት ሀገር ወጥተው መዝናናት እንደሚችሉ እንዲሁም ደግሞ እረፍት ማድረግ እንደሚፈልጉ ሩቲም ተናግራለች። ኤፍሬምም ደግሞ ሀሳቡን በማውጣቱ በጣም ደስ ብሏታል። ከዚህ የበለጠ ደስታ ምንም የለም። እውነት ለመናገር እኛ ደስ ይለናል። ኦዲየንስ ሁሉ ተደስቷል። እንግዲህ በቅርቡ ጠብቁ። ሩቲና አብርሽ ልዑሌን ይዘው አስባችሁታል? ወቅት ሲያደርጉ አስባችሁታል? ምን አይነት ደስታ እንደሚያጣጥሙ የምሬ ነው የምላችሁ። እኔ እጅጉኑ ደስ ያለኝ ገና ሀሳቡን ርዕሱን ራሱ ስሰማ እንዴት እንደተደሰትኩኝ የምሬ ነው የምላችሁ። እና ይመቻችሁ። ሩትዬ እንግዲህ ወደፊት የአብርሽ ሸጋ